ነገሩ እንዲህ ነው። ወደ ጦርነትም የገባ ነው ወይም ደግሞ በያለንበት በማንነታችን ስንገደልና ስንጨፈጨፍ ነገሩ በሰላማዊ ሰልፍ በመታገስ ብንጠይቅም መልስ የሚሰጠን አጥተናል። ስለሆነም የአማራ ህዝብ 78 ጊዜ ሰልፍ ወጥቶ በስምንተኛው ከዚህ በኋላ ሰልፍ አልወጣም ሰይፍ ነው ይዤ የምወጣው ብሎ ትግሉን ከጀመረ ያው ከሁለት ዓመት በላይ ሆኖታል። በሁለት ዓመት ውስጥ የሌሎቹን ትግል ስንመለከት የአማራ ትግል እጅግ በሚገርም ሁኔታ ለውጥ እያመጣ እንደሆነ ይሰማኛል። ይሄ ፌክና ዝም ብሎ ይሄ በተለይ ኖርማል አንድ የሆነ ቀጥ ያለ ነገር ማስቀመጥ ፈልጋለሁ። ከክፍለ ሀገር የመጡ ልጆች መሳደብ የእውቀት ደረጃ መሳደብ ከተሜነት የሚያስመስላቸው ሐሳባቸውን መግለጽ የማይችሉ ድንፋታና ስሜታቸውን በአደባባይ መቆጣጠር የማይችሉ ሴቶችና ወንዶችን አስገብቶ የኑሮ ደረጃቸውን ማሸነፍ ያልቻሉ የኑሮ ደረጃቸውን አንድ እርምጃ ወደፊት መውሰድ ያልቻሉ የፖለቲካው ስንቅ የሌላቸው መግቢያና መውጫውን የማያውቁ በሚናገሩት ነገር የአማራ ህዝብ ኃላፊነት አይወስድም። አማራ ማን እንደሚወክለው ያውቃል። አማራ ምን እንደሚሰራ ያውቃል። ብዙ ምሁራን ብዙ ልሂቃኖች አሉ። በሰፈር በአካባቢ ተቧድነው በጎጠኝነት ተቧድነው እንዳስተሳሰባቸው ያነሰ አስተሳሰብ ያላቸው ሰዎች በየትኛውም አማራ ጉዳይ ላይ በሚያረጉት አላስፈላጊ ሰጣ ገባ ህዝብ ይወክላሉ ማለት አይደለም። በሚሆነውና በሚደረገው ነገር በአደባባይ ላይ ህዝብን ወክለው ሊናገር የሚችሉ ፊት ሊመጡ የሚችሉ የትኛውም አካባቢ አሁን የብሔር ጨዋታ ስላለ ማለት ነው። ኢትዮጵያዊነቱን በማንነታችን መንጨፍጨፍ ሲያቆም ማንነታችንን ስታከብሩልን የሰው ድርሻ አልፈለግንም። የእኛን ማንነት ስታከብሩልን እኛን እያሳደዳችሁ በማንነታችሁ ጋምቤላ ምንድነው ይሄ ህፃን ትልቅ ዶክተር አለው ማስተርስ አለው ዲግሪ አለው ፕሮፌሰር ነው የቀበሌ ጥበቃ ነው መንገደኛ ነጋዴ ነው ምንድነው የቢሮ ሰራተኛ ነው የቢሮ ጽህፈት ቤት ኃላፊ ነው ምንድነው ሳትሉ በማንነታችን ስትገሉን ነበረ። በማንነታችን አማራ ስለሆኑ ብቻ የሚገደሉ ዜጎች አሉ። እኔ ለአንደበቴ ስለ እውነት ነው የምናገረው፣ ስለሌላ ነገር አልፈልግም። አማራ ስለሆኑ ብቻ የሚገደሉ ዜጎች መገደላቸውን ስታቆሙ ያን ህዝብ ስታከብሩ ማንኛችሁም አማራን ለማጥቃት የምትነሱ ኃይላት በየትኛውም አቅጣጫ ያላችሁ ተላልሶና ተሻሽቶ የሚሄድ አማራ የለም። ከዚህ በኋላ የሰራችሁት ራሳችሁ ናችሁ። ስለ እውነት ይቆማል፣ ፊት ለፊት ይጋፈጣል። ዲል መደራደርም ከፈለክ ዲል ማድረግም ከፈለክ ከሚወክሉና መናገር ከሚችሉ ዕውቀት ካለው አማራች ጋር ነው። የማንም ራሱ መቋቋም በማይችል በየሰፈሩና በየመንደሩ የተንጠለጠለ ጊፍት ከሚለቅም ማንነቱን በዚህ በጥቃቅን በአበባ ምናምን የሸጠ የአማራን ህዝብ ይወክላል የሚል እምነት የለኝም። የሃናን ጉዳይ ተመልክተናል። አንድ የኦሮሞ ልጆች ያፈኑትን ጉዳይ ተመልክተናል። ኦሮሚያ ክልል ላይ የሚገደሉ የሚጨፈጨፉ አማራዎች አሉ። በተመሳሳይ በተለያየ ክልልና ቦታ የሚጨፈጨፉ የሚገደሉ አማራዎች አሉ። እያንዳንዱን እውነት ለመናገር በሎኬሽን በአቅጣጫ በአካባቢ ወይም ደግሞ በሰዓት በቪዲዮ በፎቶ ተቀምጧል። ነገ ፀሐይ ሲመጣ ፍትህ ስርዓት ሲዘረጋ ሀገር እንደ ሀገር ስትቆም እያንዳንዱን ነገር እያወጣን በጉዳዩ ለጉዳዩ ታሪክ መማር ያለበት ማወቅ ካለበት እናደርጋለን። ይሄ ምንም ነገር ዕውቀት የሌላችሁ የጠበባችሁ ሰዎች ምንም አማራ ልትሆን ትችላለህ ፊት የምታረግበት ቦታ እስካልቆምክ ድረስ ለህዝብህ መከራና ጦስ የምታመጣ ከሆነ ተቀባይነት የለውም። ምንድነው የኔ ድርሻ የሚለውን ነገር መመልከትና መገምገም አንድ ነገር ነው። ፊት ለፊት ወጣችሁ የማንንም ይሄ ሁለት ማንነት ያላቸው በህዝባቸው መሸቀጥ የሚፈልጉ መነገድ የሚፈልጉ ከኋላ ሲመጡ ሲንጋተቱ የመጡ ምናምን እነሱ ተቀባይነት የላቸውም። ዲል ማድረግ ካለባችሁ ከእውነተኛ አማራዎች ጋር ማለት ነው በሁሉም ጉዳይ። ከዛ ውጪ ከምድርም በፋኖ ጉዳይ ይሄ መንደርተኝነት ቀበልተኝነት ይሄ የሰፈር አስተሳሰብ ይሄ በፋኖች ውስጥ የሚጨማለቁ ምናምን ሁሉንም አይተናል። አማራ
ማስተላለፈው መልእክት አማራ እውነተኛ አማራዎች የናንተ ይሉንታ መኖር የናንተ ወደ ኋላ ማለት የናንተ ነገሩን ከፊት አለመያዝ ጥቂት የሆኑ ሶሻል ሚዲያ ላይ ድምጻቸውን ከፍ አድርገው የሚጮሁ ህዝቡን እንዴት እንደሚንቁት ራሱ ሳይ ይገርመኛል። እኔ እግዚአብሔርን የሚያስተላልፉት መልእክት ቂጥና መውጫና መግቢያ የለውም እኮ አንዳንዶቹማ ጭራሽ ይሄ ድንቁርናቸውና መሀይብነታቸውን ይረሱታል። በአንድ ከተማ ልጅ ሙድ ለመያዝ ይሞክራሉ። የከተማ ልጅ ለመባል የግድ አንደበታቸው ማቀርሸት ይወዳል። ያን ቅርሻት ታግሰን ለማስታመምና እኔ በተበኩሌ ለማስታመም ጥረት አድርጌያለሁ። ብዙዎችን ተመልክቻቸዋለሁ። ከነቅርሻትህ ዋጋ ትከፍላለህ። በእርግጠኝነት ምንም የተለየ ነገር የለውም። ቂመኛ የሆነ እውነቴን ነው የምናገረው፣ ቂመኛ የሆነ አከርካሪን የሚሰብርህ የምትሄድበት እኔም በሆን በወንድሞቼ በወገኖቼ የሚሸቅጥ ከሆነ ዋጋ መክፈል አለብኝ። በየትኛውም ወገኔ ገንዘብ ለማግኘት ለመሸቀጥ ምሯሯጥ ከሆነ በምንም ጉዳይ ከተጠያቂነት አናመልጥም። የድንቁርና ካምፕ የአማራን ፖለቲካ አይወክለውም። በርከት ያሉ የድንቁርና ድምፅ ብቻ የሆኑ ሶሻል ሚዲያውን ሲያንጓጉ የሚውሉ የአማራን ሕዝብ የሚወክሉ አይደሉም። የሃና ጉዳይ ሃና ተክላ ያለ ይመች የሚል አለ። ብዙ የጠራችኋቸው ሰዎች አላችሁ። ሳውዲ አረቢያ ላይ፣ ዱባይ ላይ የብልጽግናዋ ተወካይ አቡ ማነች አምቢባ ነው ሀቢባ የምትባላለች። እነ ተስፋዬ እርጋሳ ምናምን ከዛ የገቡ አሉ። ከዚህ አቅጣጫው የገቡ አሉ። ሚኪ ምናምን የምትባሉ አላችሁ። አትወክሉም፣ የላችሁም። ሰብአዊነት ምናምን ጉዳይ አይደለም። ህዝብ እንደ ህዝብ ሰብአዊ፣ እናንተ ግን ሰብአዊ አይደላችሁም። ሰብአዊ ብትሆኑ ኖሮ ለሚፈጸሙ ለእያንዳንዳቸው ግፍና በደሎች ድምፃችሁ ሰውነታችሁ ተገታትሮ አደባባይ ላይ ድምፅ ትሆኑ ነበር። አላየናችሁም፣ አልተመለከትናችሁም። የሃና ጉዳይ እኔ በተጨባጭ የሰማሁት የሃና እኛ ያለፍነው ትግረኛ ስላወራን ነው ብሎ የተናገሩ አሉ። በዛ እውነት ለመናገር የኦሮሞኛ የሚያፍኑ አሉ። አንድ ሹርቤ ምናምን ይባላል። ደረቅ መሀይብ ነው፣ ግን እዛ ጫካ ውስጥ ምናምን ስለሚርመሰመስ ይሆናል። ደረቅ መሀይብ ነው። ሚስቴና ልጆቼን አስይዤ አወጣታለሁ ምናምን የሚል ይሄ ድንቁርና። በቃ ሚስትና ልጆች መደራደሪያ አይሆንም። ይገርሞኛል። ሚስትና ልጅ መደራደሪያ አይሆንም። እና ድንቁርናውን በዛ ነው የተረዳሁትና ያየሁት። ደረቅ ድንቁርና ያለባችሁ ኑራችሁ ማሸነፍ የከበዳችሁ በወገንና በህዝብ ላይ ድምፅ መስላችሁ ደም የምትመጡ አሁን በአዲስ አበባ ውስጥ ተያዘዋል ተብለው የተመሰከረ ያየሁትና ዜና አለ። በየትኛውም አቅጣጫ ከወንጀለኛ ጋር ሂውማን ትራፊኪንግ ከሚሰራ ባለጌ ጋጦጥ እህቶችን ሴቶችን የሚደፍር በማንነታቸው ለመከራና ለስደት የወጡ መንገደኞችን እያፈነ ከሚያሰቃይ ከየትኛውም አቅጣጫ ህብረት የለኝም፣ አልተባበርም ከወንጀለኛ ጋር። እነዛ የተያዙት በሙሉ 19ም ምናምን ከትግራይ ነው የተያዙት። የትግራይን ህዝብ እንደማይወክሉ፣ የትግራይ ህዝብ ይሄ እንደማይሰራለት፣ የትግራይ ህዝብ በዚህ አቅጣጫ እንደማይሄድ፣ የትግራይ ህዝብ ጨዋ ህዝብ እንደሆነ ለህዝባችሁ ከበሩን እንጂ ቲፒኤልኤፍ ቲዲኤፍ ምናምን የምትሉት ወንጀለኛ ደፋሪ ይሄ ጨፍጫፊ ስርዓት የነበረ ሀገር እዚህ አዘር መቀመቅ ውስጥ የከተተ ለሱ ዲፌንስ እንሆናለን ብላችሁ አደባባይ የምትወጡ ካላችሁ ዋጋ ትከፍላላችሁ። ከዛ ውጭ ማንኛውም ኃይል ቢሆን በየትኛውም አቅጣጫ ሂውማን ትራፊኪንግ የሚሰራ ካለ ጥቆማ አድርገን መጽዳት ያለበት አለ። ህገወጥ ጉዞ ዋጋ እንደሚያስከፍል ይሄንን የሚያደርግ የትኛውም ቤተሰብ ለዚህ ተባባሪ የሆነ ምድር ላይ ልጆቹን ሚስቱን ወደ ውጭ ልካለው የሚል ካለ ከወንጀለኞች እኩል እንደሚጠየቅ ህግና ስርዓት መቀረጽ አለበት የሚላለኝ። እኛ ትግል ላይ ነን። ይሄኛው ግን ሲሪየስ የሰብአዊነት ጉዳይ ብለው የሚንቀሳቀሱ በብዙ ድምጾች ተሰርቷል፣ በብዙ ብሔር ቋንቋዎች ተሰርቷል፣ በአረበኛ በእንግሊዝኛ ተሰርቷል። ግሩም ነው። ቢሆንም ግን ጉዳዩ ሌላ ነው። እቺ ልጅ ተክላይ የሚባለው ስር መሰረት ያላቸው በሙሉ ካሉበት ወይም ደግሞ ለህግ እንዲቀርቡ ተደርጎ ፍትህ ለሃና እንዲሆን ጥሬን አስተላልፋለሁ።
ከዛ ውጭ ባለማወቅ የሚዋችሩ በጣም በርከት ያሉ ሰዎች አሉ። አማራውን አይወክሉም። ቴንክ ዩ